የተለየ ጊዜያችሁን አልሻማ ሀብዬ። ችግር የለም። እኔ ምንም አይነት ጥያቄ የለኝም። ጨርሻለሁ። እሺ፣ እናመሰግናለን። ሁላችሁ ፎሎ አደረጋችሁት? ያው ብዙ ሰው ፎሎ አድርጋችኋል። በየነገር እሺ፣ አሚን። መልካም ጊዜ ይሆንልሽ። አሚን። ሰላም ሆኑ። ለአንተ መልካም ጊዜ። አሚን። ቴንክ ዩ። ራስሽን በትልቁ አርጊው ሀቢ። እሺ አሁን እንዴት ነው ሀቢ? አያምርም? ባሏ እንዳይሰማ ሀቢ ብለህ ስጠራት አለች አንዷ ኮመንት ላይ። የፖሊስ ስልክ ንገሩኝ ፕሊስ። የት ሀገር ነው ያለሽው? አረብ ሀገራት ከሆንሽ 999 ነው የፖሊስ ስልክ። አቡ ዊልቸር አለቀ። ሁለተኛ ዙር ቪዲዮ ሰራለሁ። ቪዲዮ ስሰራ መተሽ ከተመዘገብሽ የዛኔ ብቻ ነው የሚደርስሽ። ከቪዲዮ ሰርቼ ሰው መጥቶ ከተመዘገበ በኋላ መታችሁ ኮመንት ላይ ብቻ የራሳችሁ ጉዳይ ነው። ቪዲዮ ሲሰራ ቪዲዮ ሼር የማድረግ እንዲሰጠው ለምትፈልጉት አካል የማድረስ የእናንተ ፋንታ ነው። ከኔ የሚጠበቀው የኔ ኃላፊነት ቪዲዮ ሰርቶ ለእናንተ ማሳወቅ ነው። ቪዲዮ ስሰራ ካልሰማችሁ ሌላ ጊዜ መታችሁ ቪዲዮ ሲሰራ አይመጡም፣ ሲመዘገብ አይመጡም። ተመዝግቦ ሲያልቅ ይመጡና ዊልቸር ሀቡ ዊልቸር ይሉኛል። ለምን በቀኑ አትመጡም? ቪዲዮ ሰርቼ ቀኑን ሰዓቱን አስረግጬ አይደል ወይኔ የምናገረው። ኤደን ፋሚሊ ደጋግመሽ ችግር ላይ ነኝ ብለሽ እየጻፍሽ ነበረ። ችግር ላይ ነኝ የገንዘብ እርዳታ አይደለም ካልሽ ብቻ ነው የምናስገባሽ ማሬ። እሺ ተዋቡ። ሰላም ሀቢባ እንዴት ነሽ? አለን ፒስ ነው አለን እግዚአብሔር ይመስገን። እኔ እንትና ጋር መሲ ብሪጅስቶን ጋር ስልክ ገዝቼ ነበር። አንቺ ጋር ያስተዋወቀች ለታ ማለት ነው ዲስካውንት ወርዷል ብላ። ቆይ አንዴ ማሪ፣ አንዴ ሁለተኛው አካውንት ኢንቫይት ላድርጋ። አዶትዬ እንዴት ነሽ? መግባት ከፈለግሽ አስገቢም ብለሽ ጻፊልኝ ኮመንት ላይ ማሪ። ኦኬ እሺ ይቅርታ። ሁለተኛው አካውንት ፎሎ አድርጉት ቤተሰብ። የገንዘብ ችግር አይደለም ብላ ነው። አዶትዬ መግባት ትፈልጊያለሽ? ፍላወር ስትልኪ ዝም ብለሽ ጊፍት የስጠሽኝ ነው የሚመስለኝ። መግባት ከፈለግሽ አስገቢኝ ብለሽ ስትጽፊ ሞዴሬተሮች ይስቡሻል። አዶትን ሳቧት አስገቢኝ ብላለች። እሺ አዎ እሺ ሶፍዬ ካለች ኦኬ። አሁን ወደ እንትና ናት ተዋቡ ናት ቀድማ የገባችሁ። ተዋቡ ምንድን ነው የገጠመሽ? ቤት ያልሽ እኔ ማለት ነው መሲ ብሪጅስቶን አንቺ ጋር ስልክ ዲስካውንት ወርዷል ብላ ያስታወቀች ለታ ማለት ነው። እሺ ገብቼ ገዝቼ ነበር 450 ብር ወደ ኢትዮጵያ እንድትልክልኝ ማለት ነው። የዛኑ ቀን የገዛሁት እና በማግስቱ መጥቶ ብሩን ወስዷል ዲሊቨሪው እና በጠይቃት አትመልስልኝም። ዋሳብ ላይ መቼ ነው ኢትዮጵያ የምትልክልኝ ምናምን እያልኩ ቦይስ ባረግላትም አትመልስልኝም እና እንድጠይቅልኝ ነበረ ፕሊዝ። አንቺ ጋር የገባች አላቅም። እኔ ጋር ሁሌ ነው የምትገባው መሲ። ስንት ጊዜ ሆነው አይደለ? 2 ቀን በላይ አልሆነውም አይደለ? አረ አልፎታል። አሁን እኮ መችለታ ገብታ ነው 4 እንደውም 400 ብር ነው ዲስካውንት ወርዷል ግዙ ያለችለት ነው። እኔ ቀኑን አላስታውሰውም ማሬ። አሁን የአራት ቀን ጉዳይ እውነት በ4 ቀን አልደረሰም ብለሽ ነው ስሞታ የመጣሽው? አይደለም እንደዛ ሳይሆን ትመልስልኝ ማለት መቼ ነው የሚሄደው ወይ መቼ ነው ምልክልሽ የሚለውንም አትመልስልኝም። ለዛ ነው። ኧረ አንዳንዴም ፈጣሪያችሁን ፍሩ። ሰሚ ስላገኛችሁ ብቻ ዝም ብላችሁ አትጩሁ። ተው። ነይ እያለችሽ ነው ሂጂ። አሁን የኮመንት ላይ ነይ እያለቻት ነው ብለዋል። አቡዬ አሁን እኮ በእንትን ምክንያት በኢድ ምክንያት ነገሮቹ በጣም ስሎ ሆነዋል እና እኔ 1 ወር 2 ወር የቆየ መስሎኝ መሲል ላስጠራት ነበረ። ኤኒ ታይም ጥሪኝ ምንም ችግር የለውም ብላለች እሷ። ያው 3 ቀን ብለው እኮ ጻፉ እኮ። አንዳንዴ ኖ ሰሚ ያገኘን ብሎ ግን ዝም ብሎ ማውራት ግን ይደብራል። ኢትዮጵያ የሚላከው ስልኩ በ3 ቀን ውስጥ ከምታንሳልኝ ነገር ያታንሳልኝ። ኧረ ተው። አንዳንዴም ይደብራል እንዲ ኦቨር እንትን ማለት።
እሺ ኤደን ፋሚሊ ሰላም ሀቡዬ፣ እንዴት ነሽ? አለን ሰላም ነው አለው። እግዚአብሔር ይመስገን ደህና ነኝ። ከየትኛው መጀመሪያ ደንግጫለሁ ስለገባሁኝ። በጣም ነው ረጅም ሰዓት የጻፍኩልሽ እና ሀቡዬ እንትን ደላላ ብር በልቶኝ ነው የእኔ እናት። ከዚህ ቀደም ገብቼ ነበረ ግን ሳላወራ ነው የወረድኩት። እንትን ያለኝ ይሄ ደላላ ብር በላይ የምትሉት ነገር መቼ ነው እናንተ መበላታችሁ የሚያቆመው? እሺ ምንድን ነው የሚሻለው? ምንድን ነው ቆይ የመጨረሻ እስከ መጨረሻው ለውጥ የሚያመጣው ነገር ምን ብናደርግ ነው? ምንድን ነው የሚሻለው? ኖ ይሄ የቆየ ነገር ነው። አንቺ እንካው ሳላውቅሽ በፊት ስንት ጊዜ ሆነው? 3 ወር 4 ወር ሆኖታል። ማለቴ አንቺን ከመስማቴ በፊት ሳልሰማሽ እንደዚህ አትበሉ ብለሽ ስትመክሬ ሳልሰማሽ በፊት ማለት ነው። እሺ ገሪ ምን ሰማሻለሁ? እሺ ለልጁ የሰጠሁት ሰዎች እርዳታ ምናምን አርግተውልኝ ነበረ። ብር ረድተውኝ ነበረ ለደላላው ብር የሰጠሁት ማለት ነው። እና ከዛ አሰራልሻለሁ ወረቀትሽን ሰራልሻለሁ ምናምን ብሎኝ በጓደኛዬ ነው እሱን ያገኘሁት እና የሰጠሁት እና አሁን ብሩን መልስልኝ አፉ መጣና አፉ መጥቶ በሁለተኛው ነው ብሩን የሰጠሁት ማለት ነው። እና አሁን ብሩን መልስልኝ ስለው በጣም በውስጥ እያስፈራሩኝ ነው እና ካወጣሽ ላይቭ ላይ እነዚህ ካስወጣሽኝ አስይዝሻለሁ ምናምን እያሉኝ ስላስፈራሩኝ ወደ አንቺ የመጣሁት እንጂ ለማውጣት ፈልጌ አልነበረም። እና በውስጥ ልላክልሽ ቦይሳቸውን ምናምን ትረጅኛለሽ? እሺ ቁጥርሽን ላኪ መጀመሪያ ለ6 ሰው ሞላ ቦታው ሞዴሬተር አስገብቼ ቁጥርሽ እንዳልቀ እኔ ልውረድ እና እኔ ቤቴ ነው ተመልሼ እገባለሁ። እሺ ማሪ፣ እሺ ሀኒዬ፣ እሺ ለማን ልስጣ? ሶፊ ነይ ግቢ ማሪ። ሶፊ የለሽም? ሶፊዬ ይኸው ለሶፊዬ ቁጥርሽን ላኪ ማሪ። ወይ አቡዬ መስዬ ቴንኪ ሶፊ ያለች እንትን በይ እቺ ልጅ ቁጥሯን ትልክልሻለች ኤደን በኢንቦክስ ከዛ በዋትሳፕ ወይ ጉድ! እንደው መቼ ነው የሚያበቃው? የምር ግን የሆነ ቀን በቃ ምንም ተበላው ብሬን ተበላው የሚል ሰው የማንሰማበት ቀን አልናፈቃችሁ? ተበላው የሚል ሰው የማንሰማበት ቀን ሰው ለምን አይማርም? ብራችሁ ከእጃችሁ ከወጣ ካላስ ወጣ ነው በቃ። ይህንን በደንብ አስረግጣችሁ ለራሳችሁ ንገሩት፣ ለአይምሯችሁ ንገሩት። ብርሽ ከእጅሽ ከወጣ ወጣ ካላስ እርሹ። ከባድ ህጋዊ ቢሮ ግን የለም እንዴ? ከኢትዮጵያ ውስጥ አንድ ሰው ከኢትዮጵያ ወደ አረብ ሀገር በህጋዊ ኤጀንሲ መምጣት ከፈለገ ሰራተኛና ክህሎት ይሄድና ህጋዊ መንግስት ፍቃድ የሰጣቸውን ኤጀንሲዎች ሊስት ስጡኝ ይላል። ከዛ ሊስት ውስጥ የፈለገውን መርጦ ሄዶ እዛ ቢሮ ይስተናገዳል። ያ ያመጣው ኤጀንሲ በዛ በህጋዊ መንግስት ላይሰንስ በሰጠው ኤጀንሲ ከመጣችሁ በኋላ ምንም ነገር ቢገጥማችሁ ያንን ኤጀንሲ መክሰስ መብታችሁን ማስከበር ትችላላችሁ። ለምን? መንግስት ነው ፍቃድ የሰጠው፣ ብቁነቱን አምኖበት መንግስት ነው ፍቃድ የሰጠው። እናንተ ግን የምትመጡት በመንገደኛ ደላላ፣ ቢሮ በሌለው አየር ላይ በሚሰራ በስልክ ብቻ በሚደልል ወንጀለኛ ደላላ ነው የምትመጡት። እናንተ የሆነ ነገር ስትሆኑ ኬት መጥቶ ይጠየቃል? አሁን ነፍሷን ይማረውና ቃል ቅርብ ቀን ሞታ ከቤሩት አስክሬኗ የገባው ገና በሄደች በ3 ወር ሞታ አስክሬኗ የገባው ልጅ ደላላው ቢፈለግ አልተገኘም። ለምን? መልኩን እንኳን አታውቀውም። ኤርፖርት መጥቶ ወረቀቷን ሲሰጣት ኮፍያ መነጽር አድርጎ መኪና ውስጥ ሆኖ ነው እጁን አውጥቶ የሰጣት። አታውቀውም። በአይኗ እንኳን አላየችውም ደላላውን። ኢማጅን
ፊቱን እንኳን ያላየችው። አቡዬ ልኬልሻለሁ። ብታየው እንኳን ፊቱን እሷ ሞታለች። አብሯት የነበረ ሰው ፊቱን አላየውም አለው ከታች። ሰላም ኤደን ሀቢባ ነኝ። ያሉሽን ማስረጃዎች በቅደም ተከተል ላኪልኝ። በመጀመሪያ ብሩን ለሰውየው የሰጠሽበት ማስረጃ፣ ከዛ በኋላ ደግሞ እሱ አንቺ ላይ ያቀረበው ዛቻ፣ እንደዚህ በስቴፕ ነሲ ወይ ሀቡ እንዴት ነሽ? ደህና ነኝ። የሆነች ልጅ መታ ነበር እኮ መሲ ብር ከከፈልኩ 3 ቀን ሆነኝ ስልኬን አታነሳም ብላ ስት አዎ የሚገርምሽ ነገር ሀቡ እኔ ኮመንቱን ስክሪንሻት አድርገውት ላይቭ ላይ ያለው ነው የነገሩኝ እና እኔ ጋር እንኳን መታ ይህን ኮምፕሌን አልጻፈችም። ሲቀጥል ደግሞ ስልኩን የላከችው ማርች 26 አሁን በ26 ነው ስልኩ የሚደርሰው ገና አሁን በቅርብ ነው እንትን ያለችው ማለት ነው። እኔ ጋር ቢያንስ ይሄንን ኮመንትም አልጻፈችም። ግን ሮጣ መታ ሀቡ ጋር ሲባል እውነት ከስተመሮችን ቆዩ ብያቸው ነው የመጣሁትን ገልብጫቸው ማለት ነው። እና ሰውን ስትከሱ እኔ ሀቡ ስልካቸውን በተባለበት ቀን ለማድረስ በጣም ነው የምጥረው። ግን ኢትዮጵያ ጉምሩክ ውስጥ በጣም መጣበብ ስላለ እቃቸው ሊቆይ ይችላል። እቃቸው ደግሞ ትክክለኛ እቃቸው እንዲደርስ ደግሞ እነሱ መረጋጋት አለባቸው አይደል ሀቡ? እቃቸው የትም አይሄድም። እኔ በህይወት እስካለው ድረስ የማንንም ሀቅ አልበላም፣ የማንንም 5 ሳንቲም አልፈልግም። ግን አሁን እኔ ጋር እንኳን ይሄንን ኮመንት ጽፋው ወይ እኔ የሆነ ምላሽ ሳልሰጣት ቀርቼ ቢሆን እሺ። ግን ከኔ ገዝታለች። አሁንም ገዝት ላይ ጠርቼ እኔ ሀቡ ጋር ስለሄድሽ ምናምን ሳይሆን ለምን ሰውን ለምን የማይሆን ኮምፕሌን ማቅረብ ፈለግሽ ብዬ ነው። ለዛ ነው ልናገር የመጣሁት ሀቡ። እና እኔ ጋር ከገዛች የሚሰማኝ ሰው የሚሰማኝ ያገኘው ብላችሁ አንዳንዴ በጣም ታበዙታላችሁ ብዬ ነው ጥንብርኩሳን አውጥቼ ያባረርኳት። እኔ እግዚአብሔርን በጣም ነው የደነገጥኩት። መጀመሪያ እኔ ወር ምናምን ቢሆን እኮ እሰማታለሁ። 3 ቀን ነው 4 ቀን ሀውካም ኢቨን እኔ ጋር 2 ወር ራሱ ዕቃ የቆየባቸው አሉ ሀቡ ጉምሩክ ውስጥ ተይዞ እነሱ እንኳን መጥተው ኮምፕሌን ቢያቀርቡ ሀቅ አላቸው። እሷ ግን ገና መታ እንኳን ይህን ኮመንት ጋር አጻፈችው። እኔ ጋር መታ ብጽፈው ችግር የለም ሀቅ አላት ወይ አልሰማኋትም። ግን ገና እቃውን ኦርደር በቀደም ሰጥቻለሁ ብሩን ድራይቨር መጥቷል ሀቡ። እኔም እንደምላቸው ታውቂያለሽ ኢቨን ያለ ደረሰኝ እቃ ድራይቨር ደረሰኝ ረስቶ ሁሌ ነው የምላቸው ያለ ደረሰኝ እቃ ይዞ ከመጣ እንዳትቀበሉ መልሱት። እኔ ነኝ መክሰር ያለብኝ። ደረሰኛችሁን ያዙ። ነገ ጧት ስልኩ የሆነ ችግር ቢኖርበት ወይ ስልካችሁ ቢጠፋ እኔን አንቃችሁ የምትይዙት በደረሰኙ ነው። ደረሰኝ ይዞ ካልመጣ መልሱት ነው። ኢቭን በጣም ብዙ እቃ ይመለስብኛል። ድራይቨር ደረሰኝ ረስቶ ሲሄድ ይመልሱታል። ሀቡ ራሴን መክሰር ያለብኝ እኔ እነሱን ሀቅ አልፈልግም። ሀቡ ቀን የሚቆይባቸውን በትክክለኛ እቃቸው እንዲደርስላቸው በስነስርዓት ህጉን ጠብቄ በስነስርዓት እቃቸው እንዲደርስ ነው እንጂ ለሌላ ነገር አይደለም። እና ሀቡ ስህተት ኖሮ ወይ ጥፋት ኖሮ እኔ ጋር አይደለም የመጣችሁ። ዝም ብላ ነው ማሪ አቴንሽን ሲከር ሆና ነው ታያት። አይ እና ይሄ 3 ቀን ምንድን ነው በ3 ቀን እንደዚህ ስንት ጊዜ ሆነው እላለሁ። 3 ቀን ፈጣሪ ሆይ ድረስ ሰው እንዴት በ3 ቀን ኮምፕሌን ያቀርባል ብዬ ሸኘኋት። ሰሚ ያገኘን ብላችሁ ዝም ብላችሁ አታውሩ ብዬ ሸኘኋት። ከዛ እነሱን ኮመንታተሮች እና እያለች ነው አሉ። እና አንዳንዴ ያጋጥማል በቢዝነስ ልንገርሽ ብዬ ነው ሀቡ እኔ ስህተት ካለብኝ ይቅርታ ኢቭን የእነሱ እንኳን ስህተት ቢሆን እኔ ይቅርታ ጠይቃቸዋለሁ፣ ችግር የለም። ግን የኔ ስህተት ኖሮ አይደለም ሀቡ፣ ለዛ ነው የመጣሁት። አንቺ ጎበዝ ነሽ። ከስተመር አያያዝ ተዙዬ መግባት ፈልገሽ ከሆነ አስገቢኝ በይ። እንትን የእሱ አስከፋ 3 ቀን ቀላል ከፋ። እኔ ራሱ ስልክ ፈልጋለሁ፣ አንድ ስልክ ሄለን ጋር እንድትልኪልኝ። አሁን ግን ይኸውልሽ ስጦታ አይደለም እሺ፣ ልገዛ ነው። እኔ ራሴ ለሰው ስጦታ ልሰጥ ነው። ምን አይነት ስልክ? የበቀደሙ አይነት በቀደም የገዛሁት አይነት የ15 በጣም ገራሚ ስልክ እኮ ነው። አለቀ አለ በጣም ገራሚ ስልክ እኮ ነው ሀቡ። እኔ ሁሉም ልጆች እሱን ስልክ እንዲገዙ ዋጋውም ተመጣጣኝ ስለሆነ እሱን ስልክ እንዲገዙት ነው ራሱ የምመክራቸው። በጣም አሪፍ አቡዬ እንድታወራ እኔ ማር። አዎ
እንዴት አደራችሁ ሁላችሁንም? ሀቡ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። ትዙዬ እንዴት ነሽ? አለ እግዚአብሔር ይመስገን። መስዬ ባለፈውም መልዕክት አስቀምጬልሻለሁ። እዚህ ስላየሁሽ በጣም ደስ ብሎኛል። ሲቀጥል መሲ ጥሩ ነገር ነው የሰራችልኝ። እናቷም እህቷም በስነ ስርዓት 3 ሞባይል ጊዜውም ካርጎን ቢይዝም እውነትን መመስከር አለብኝ። እውነትን ነው፣ ውሸትን ነው። 3 ሞባይል አዝዣት ነበረ። ብሩን እኔ ሳላስገባ ነው እሷ ሞባይሉን ያዘጋጀችው። በሞባይል በመቀያየር 1-3 ሳምንት ፈጀ። ግን ቤት ድረስ ሄደው ሰጥተዋሉ። መስዬ በጣም አመሰግናለሁ። መሰሪው ነገር ጥሩ ነው። ቤተሰቦችሽ ደግሞ ስነ ስርዓት አላቸው። ኢቨን የሚላላከው ልጅ ያስቀምጠልኝ ድምፅ ራሱ ስነ ስርዓት ያለው ልጅ ነው እና እኔ በራሴ መሰክራለሁ። ይሄን ስሰማ ነው አስገብኝ ያልኩሽ አቡዬ። አንዳንድ ቀን የሆነ ነገር ስንሰራ የሆነ ነገር አይጠፋም እና ጥሩ ነው። መኮርኮም ጥሩ ነው፣ ያበረታሻል። አመሰግናለሁ አቡዬ ስላስገባሽኝ። ቀናችሁ የተባረከ። ሀቅን ለመናገር ነው የገባሁት። እሺ ሰላም ዋሉ። ቴንኪዩማ ሀኒ ፓወር ባንክ ሄሉ ፓወር ባንኩን ልኬላታለሁ። ቲዮና ከነገ ወዲያ ይደርሳታል። ሀቡ ቲዮና ከዛ በኋላ ትነግሪኛለሽ። የ15ቱ ስልክ ደግሞ ሳምሰንግ ስልክ ነው። በተለይ ደግሞ እንደዚህ ስልክ ስታክ እያደረገ ያስቸገራቸው የ15ን ምርጫቸው ቢያደርጉ በጣም ጥሩ። ዋጋውን በጣም ተመጣጣኝ ስለሆነ ሀቡ በጣም ብዙ ልጆች የሀቡን እህቴ ወንድሜ እየተጠቀሙበት ነው። 2 ኢትዮጵያ የላኩትኝ ከአንቺ የመጀመሪያው A15ን ያደለ የወሰድኩትኝ መጀመሪያ በጣም ነው የወደድኩትኝ። ለዛም ነው አሁን 3ኛም ወስደው። ችግር የለም ሀቡ በቃ ላኪልኝ ሄለን ጋሽ እና ዋትሳፕ ላይ ላኪልኝ። እሺ እልክልሻለሁ ሀቡዬ። አንድ ነው ሀቡ? እሺ በጥቁር ይሁን ወይስ በውሃ ሰማያዊው ከለር ነው? እንደ ባለፈው ይሁን ራሱ ከለር ይሁን። እሺ ወድጄዋለሁ። እሺ ሀቡ እሺ አመሰግናለሁ። ሀቡ ቤት ትጠራለች። የምናመሰግነው መስዬ ጎበዝ በርቺ። እና ያጋጥማል አንዳንዴ እንደዚህ ነው። አንዳንድ ከስተመር በጣም ጭንቀታም አለ ገባሽ? ይጨነቃል። በቃ ዝም ብሎ በ3 ቀን ተጨነቀች እና ያጋጥማል። እሺ ሀቡ እሺ በርቺ። እሺ ሀቡ ኤደን ፋሚሊ የታለች? እሺ ኤደን ፋሚሊ እሺ። እንትና ወይኔ ስሟ ተበዳይ ነው የሚለው ግን ይህ ጠፍታ 3 ፊደል ብቻ ሆኑ ለመጥራት ሲከብድ። ተበዳይ ሰላም አቡዬ፣ እንዴት ዋላችሁ? ደህና ነኝ። እንዴት ነሽ? አሉ አልሐምዱሊላህ አለን። ባለቤትሽ አወራሽ? ባለቤትሽ አልኩኝ። ኤክስ ሀስባንድ ዩር ኤክስ ሀስባንድ በአማርኛ የቀድሞ ባልሽ ኮንታክት አደረገሽ? እኔ ካልተጻጻፍንም ግን እሱ ይሞላ ያለ ለመሲም ለእኔ ጻፈልኝ። ዋትሳፕ ላይ ጻፈልሽ ወይ ምልሽ እኮ ለእኔ ዋትሳፕ ላይ ስለ ጻፈልኝ ነው። ለእኔ አጻፈልኝ። ምንም መልስ የለም። ምን አለ መሰለሽ፣ እኔ አልከለከልኳትም። መብቷ ነው፣ መደወል ትችላለች። ማን ከለከላት? ሳይከለክልሽ ነው እንዴ የመጣሽው? አይደለም ሀቡዬ፣ ይቅረብ። እኔ ማንም ስለሌለኝ ነው። እሱ ይቅረብልኝና አናግሩልኝ ሁላችሁም። እንድበቀለሉ አይደለም። አያናግረኝም። ልኬልሻለሁ እኮ እንትንም ላይ ዋትሳፕ ላይ ልኬልሻለሁ። ይኸውልሽ ምን አለምሰልሽ ትደውልና ታውራ። ማንም አልከለከላትም እህቴ አለኝ። ሀቡዬ እኔ በቃ አንቺም ልጅ አለሽ አይደለ? ያኔ በልጆችሽ አይደለሽም። ያኔ ግን እኔ በጣም ያኔ ቆስሌ በጣም ውስጤ ቆስሏል። ያልተበደለ ሰው ምንም አያውቀውም። እኔ የተበደልኩትን ማለት ነው። ስለዚህ ይቅረብልኝና ለእህቶቹ ነግሬያለሁኝ። ያኔ ስላልነገሩት ነው እንጂ ያኔ ትተውት ነው እንጂ ሁሉም ሰምተዋል። ግን ምን ታመጣለች ነው። ስለዚህ እኔ የድሮውን በደሌንም እሱ ምንም እንዳላደረግኩት መጥቶ እንዲናገርልኝ ይፈልጋለሁኝ። ሁለተኛ ደግሞ እየዛተብኝም ነው። ልኬልሻለሁኝ ልጅ ምን እያለ እንደሚያሰድበኝ ይኸው ቪዲዮውን። እኔ ብዙ ማስረጃ አለኝ። ያ ነገር ይውጣልኝ ነው ያልኩትኝ እኔ እንጂ ስደውልም እኮ እኔ አሁን እሱ ዋትሳፕ ኢሞላ ያለ ሁሌ ማለት ነው። ኢሞላ ሁሌ ያለ ግን
እኔ ስደውል የተጻጻፍነው ራሱ አለ። ምንም መልስ አይመልስልኝም። ስጽፍለት ልጄን አገናኘኝ። አይ እንደውም ባለፈው የዛተብኝ ምንድን ነው ሀይ ልጄን አገናኘኝ ስለው አይ የምን ልጅ ነው አንቺን አገር ግቢ ብቻ ግንባርሽን ብዬ ነው እምደፋሽ፣ ደምሽን ነው የማፈሰው ነው ያለኝ፣ እምበትንሽ ነው ያለኝ። እልክልሻለሁ እኔ ማስረጃ አለኝ። ያለ ማስረጃ አይደለም የመጣሁት እና መጥቶ ቀርቦ ይናገር። እሺ አሁን ቮይስ ላድርግለትሽ። ሁለተኛ ሀቄም አለ ሀቄሳ። እሺ ኢክራም አንዴ ቮይስ ላድርግለት። እሱ በጽሁፍ ነው የሚያወራው፣ እኔ ቮይስ ላድርግ። እሺ እሺ ማስረጃዎች ያልሻቸው እንዳለ ላኪልኛ። ታዲያ የዛተብሽን በጥይት ግንባርሽን ብሎ እንደሚደፋሽ ያለውን ምን ያለውን ላኪልኝ። ሰማሽኝ ኢክራም? እሺ አብዬ እልክልሻለሁ። ላኪልኝ አሁን ጠብቅሻለሁ። እሺ አዶትዬ ይቅርታ አቆየሁሽ አይደል? ጉዳይ ይዤ ነው። እንዴት ነሽ? ልውጣና ልግባ? እሺ ውጭና ግቢ፣ ችግር የለም። ላኪልኝና መልሰሽ አዶ ሶሪ ማሬ። እሺ ጉዳይ ይዤ ነው ያስጠበቅኩሽ። እኔ እንዴት ነሽ? አለን አለን። ወይማ አሎ ልታው ከመጣ ዝም ብለሽ ነው የገባሽው? እኔ እኮ አስጠበቅኩሽ ብዬ ጨንቆኛል። ብትናገሪ ወይ የሆነ መልእክት ወይ የሆነ ነገር ካለ ይዘሽ የመጣሽ መስሎኝ ነው። ሶሪ። ከዋስሽ ምንም የለም፣ ቡና ለመጠጣት። እሺ እሺ እሺ። ኤደን ፋሚሊ የላክሽልኝ ምንድን ነው የሚለው? አቡ የመጨረሻው ነው ማስፈራሪያ ያለው። ቆይ መጀመሪያ የላክሽበት ማስረጃ ይታል። ብሩን የሰጠሽበት ማስረጃ ይሄ ነው። ደረሰኝ አንሳሪ ኤክስቼንጅ ይላል። 4000 ድርሃም ይላል። ግን ስሙን ማየት አልቻልኩም ስለፈዘዘ ብዥ ብሏል። ብዥ ያለ ነው። ይሄንን የላኩ ያስገቡት ማሬ ብዥ ብሏል። ስሙን ማንበብ አልቻልኩም፣ አይታየም። ዙም ሳደርገው የበለጠ ብዥ ይላል። በመብራት ስለሆነ የተነሳ ሰው ነው ከዋትሳፕ ላይ ስክሪንሻት አድርጎ ይላከልሽ። አንቺ አይደለሽም የጉዳዩ ባለቤት? እኔ ነኝ። ግን ሰው ነው ያስገባልኝ ወደሱ። ሰው ወደሱ ብር ያስገባልኝ። እኔ በእጅ ሰጠው፣ እሱ በሰው አስገባልኝ። ደረሰኙን ለሱ ከላኩ ስክሪንሻት አድርገው ከዋትሳፕ ላይ ስለሆነ የተላከው ብዥ ብሏል። ዙምን ባደርገው ስሙ ነው የሰውየውን ስም ማየት አልቻልኩም። በዛ ላይ ደረሰኙ ላይ ሃይላይት ስላደረጉት ስሙን በእንትን በማርከር ሃይላይት ስለተደረገ ዙምን ባደርገው ስሙን ማየት አልቻልከው። የሰውየውን ስም ማየት አልቻልኩም። ዙም ሳደርገው የበለጠ ብዥ ይላል። ዙሙን ስመልሰው ሩቅ ነው አይታየኝም። ዋትሳፕ ላይ ስለሆነ እንትን የተባለ ዋጋውን ማየት እችላለሁ። 4775 ድርሃም ተሰጠ። ቶታል ይላል እዚህ ጋር 4000። እሱም ፈዘዘ። እዚህ ጋር ያለው ግን ይታያል። የገባበትን ስም ማየት አልቻልኩም። ምንድን ነው የሚለው ስሙ? ደረሰኙን ያስገባልሽ ሰው አሁን የለውም። ደረሰኙ እጁ ላይ 3 ወር አይደል? ቅርብ ጊዜ ነው እጁ ላይ ካለው። አሁን አዲስ ፎቶ አንስቶ ይላክልሽ። እሺ ጉሮሮሽ ተሻለኝ ስትይ አስታወስሽኝ። ሽሩፕ እንድጠጣ በቀን 3 ነው እኮ የምጠጣ። ማቋረጥ የለብኝም እስከሚያልቅ። ለውጣለሁ። እንዴት ነሽ? በጣም ለውጥ ብቻ ተመስገን። ማሬ እኔ በውስጥ ማውራት አልችልም። እዚህ ጋር ገብተሽ ትናገሪያለሽ፣ አዳምጠሻለሁ። በውስጥ አልችልም። እሺማ እሺ። እኔ እናት ሜምበር ሁኑ፣ ታርጌቴን ሙሉልኝ ውዶቼ። ሜምበር ሁኑ።
እስቲ ሜምበሩ ስንት ደረሰ? እየተሽከረከረ ነው። 177 ሰው ሜምበር ሆኗል። ሌትስ ጎ ሜምበር ሁኑ። ሜምበር 177 ሰው ደርሶ 178 አሁን ሀኒስቶን 250 መድረስ አለበት ሜምበሩ። አንዴ ሀቡ ጠብቅኝ፣ እየላኩለት ነው ቮይስ። እሺ ደረሰኙን ኦሪጂናሉን ይላክልሽ። አይታይም ይሄ አሁን እንደሱ የሚችል ታርጌቴን ይሙላልኝ። ምን ላይ መሰላችሁ ያለ ነው አሁን? እንዴት ሚጥቅ ሜምበር መጀመሪያ ሌትስ ፎከስ ኦን ሜምበርሺፕ 185 ደረሰ ጎበዞች። ሌትስ ጎ 15 እና 50 65 ሰው ነው ሜምበር መሆን የቀረው እና ኮለርፉል ዊንግስ 3 ሀኒ 3 ሰጥታለች። ሌሎቻችሁ ደግሞ ታርጌቴ ሙሉልኝ ውዶቼ። ሀቢባ የሆነ ጥያቄ ልጠይቅሽ ገብቼ ከርዕስሽ ውጪ ነው ፈቃደኛ ከሆንሽ። ጥያቄ ምንም በተመለከተ ነው ጥያቄው። ማሪ ምንድን ነው ጥያቄሽ? ፐርሰናል ጥያቄ ነው? ፐብሊክ ጥያቄ ነው? ፕራይቬት ነው? ፐብሊክ ነው? ምንድን ነው ጥያቄሽ? በእኔ እውቀት ልክ ከሆነ ጣጣ የለውም እመልስልሻለሁ። ኮመንት ላይ መጠየቅ ትችላለሽ። ኢክራም ምን ልትልክ ነበረ የወረደችው? ዋትሳፕ ላይ እየላከች ነው። ኢክራም ማለት ተበዳይ ናት። ባሏ በአንድ ጥይት ግንባርሽን ብዬ ነው ለአንቺ አንድ ጥይት ይበቃሻል። አስባችሁታል? ሴትን በጥይት የሚያስፈራራ። ቴንኪዩ ንግስትዬ፣ እኔ ማር የስ እንደሱ እንትኔን ታርጌቴን ሙሉልኝ ውዶቼ። ማስገቢኝ ችግር ላይ ነኝ። የገንዘብ እርዳታ አይደለም ካልሽ ነው ማስገባሽ። ቆይ ኢክራም እየላከች ነው። እስኪ አንዴ ሰላም አልባዬ፣ እንዴት ዋሽ? ደህና ነሽ? በልክም አልሐምዱሊላህ። እንዴት ነው ያን ልጁ ወርከዱ ሰምቶታል ወይስ አልሰማውም? እሱ የሌላ ቀን ነው። አንቺ እኔ ነኝ የማጠፋሽ። ምንድን ነው የሚለው? አንቺ እኔ ነኝ የማጠፋሽ፣ ጭንቅላትሽን ነው የምረጭሽ በጥይት ብቻ ለመገናኘት ያብቃን። እሺ ይሄ ከሱ ለመሆኑ በጽሁፍ ስለሆነ እንዴት ነው ማስረጃ የሚሆነው? ቮይስ መሆን እኮ ነው ያለበት። ስም የለውም። ሴቭ ያደር አይታይም። ከኢሟ ላይ እኮ ነው ስክሪን ሪከርድ ያደረገችው። እሺ ስሙ እነ ቀለለ ነገር ነው የጠየቀው። በመፈለግ ሰዓት ምን ተማርኛ ነው? ለማልከሽ ነው። ጥሩ መረጃ ነው ያሉሽ። አስበኑላ ብላ ነው ሴቭ ያደረገችው። ቆይ ይህቹት መጣች። ቁጥሩን ካላሳየሽ ምን ዋጋ አለው? ሀቢባዬ ቁጥሩ እኮ ይታያሉ። ምናልባት እዚህ ዋትሳፕ ላይ ሲላክ አይታይም እንጂ ይታያል። ይታያል። ለመሲ ልላክላት ኢሞ ላይ መሲ ሞዲተሯ። እኔ ኢሞ አለኝ እኮ ዳውንሎድ አድርጌያለሁ። ግን ዋትሳፕ ላይ ቁጥሩ ይወጣል አንዳንዴ። ለምንድን እንጂ አንቺ ቁጥሩ አይወጣም? ቪዲዮ ላይ ቁጥሩ አለ። እንደዚህ አይነት ሰውን ብሎ የሰውየው ካላስ ታውቻ ምን አልሽ? ኖ ለእኔ ላክሽልኝ ላይ ይኸውልሽ እንትን ነው የሚለው የቁጥር ቦታ ላይ አስበነለው ሴቭ ያደረግሽበት መሰለኝ። ስሙ ውስጥ የገባሽበት ላይ አው ይታያል ቁጥሩ። ሶሪ ትክክል። አንቺ በጣም ይታያል። እንደዚህ ክሊክ አድርገሽ ሴቭ ያደረግሽበትን ቁጥሩን አሳይተሻል ስክሪን ሪካርዱ ላይ። አንቺ ጎበዝ ነሽ። ጥሩ፣ በጣም ጥሩ። አሁን በዚህ ማስረጃ እንደዚህ ይዛተብሽን ለህይወቴ ያሰጋኛል ይሄ ሰው ብለሽ በህግ መክሰስ ትችያለሽ። ይሄንን ማወቅ አለበት። ቆይ
አዶትን ፎሎ አድርጓት ጋይስ። ላይኛውንም ቪዲዮውን እዩ አቡዬ፣ ላይኛውንም ቪዲዮ እዩ፣ አዳምጩ። ሪከርድ አለው። ላይኛውን የመጀመሪያውን ቪዲዮ እዩ። ሪከርድ አለው። ልጅን ሲያሰድበኝ የመጀመሪያው አንቺ የቆማጣ ልጅ የሚለው አንቺን ነው። ወይም ስድብ ማለት ነው። ስድቡ ማታዩ የሚቀፍ ሪከርድ ይመጣል። ራሴ በአፌ እዚህ ጋር ማለት የማልችላቸው ስድቦች ነው የሚጽፍላት። እሱ ለመሆኑ ደግሞ ማረጋገጫ ስልክ ቁጥሩን አሳይታለሁ። ሪከርድ አለ፣ የልጅቱ የህፃኗ ልጅ ሪከርድ አለ እዛው ላይ። ወይ እየደረሰ ነው። አንቺ አሁን ስድቦቹን ያረግሽ ይቀዳል። ሪከርድ ላይ ነው አልደረሰም። ወይሱ ጋር ወይ ሌላ አግብቷል አላልሽም? አግብቷል ግን ሊፋታኝ አልቻለም። እኔ የምፈልገው ሁሉንም ነገር ትቸለት ማለት ነው። ተውኩለትኝ። እኔ የምፈልገው መኖር ነው፣ መሞት አልፈልግም። አንተ ጋር በቃ አንተም የራስህን ኑሮ ኑር ብዬ አዳምጦ ሪከርድ። እሺ ምንድን ነው? አንቺ ነሽ ቆሻሻ። ቆይ አንዴ አንቺ ቆሻሻ፣ አንቺ ቆሻሻ፣ አንቺ ቆሻሻ፣ አንቺ ቆሻሻ ተባለሽ። ኢክራም ብላ ነው የምትጠራሽ ልጅሽ በስምሽ? የናሽን የሸምቡራ ያያለ የቢታሪ ተባለሽ። በልጅሽ ነው እንደዚህ አይነት አጸያፊ ስድቦችን የሚያሰድብሽ? ሀውዬ ይህ ሰው አይደለም። እና በጣም ከአቅሜ በላይ ስለሆነ እሱ መጥቶ ይጠየቅልኝ። እኮ 7 ዓመት አስበሽዋል። 7 ዓመት የለፋሁበትን ነው ትቼለት የወጣሁት። ግን አሁንም ብር ካላክሽ ነው። እሱ ብር ስላልተላከለት ብቻ ነው እንደዚህ ሊያደርግ የቻለው። በልጅ ያሰድበኛል። በቃ ሰላሜን ነው የሚነሳኝ ማለት ነው። እንደዚህ አይነት አጸያፊ ስድብ የሸርሙጣ ልጅ፣ የአህያ ልጅ፣ የዲቃላ ልጅ ምናምን እንድትል ያደርጋታል። ስንት ዓመቷ ነው ልጅሽ? እሱን ስትሳድብ በ4 ዓመት ከ5 ወር አካባቢ ነው። የ4 ዓመት ከ5 ወር ልጅ ንጹህ ጭንቅላት ሲያቆሽሽ ግን አያችሁ፣ ስድብ እያስተማረ እናትሽን እንደዚህ በይ እያለ ልጁን የገዛ ልጁ እኮ ናት ለሱ አባት እንዴት ጨክኖ ልጁን መጥፎ ስድብ ያሰድባል? መጥፎ ነገር ያስተምራል? ጥላቻን እንዴት ይሰብካል ለልጁ? እኔ ልጅቷ አሳዘነችኝ። ከእንደዚህ አይነት አባት ጋር ስታድግ የማያስብላት ለአይምሮ የማያስብ እናትሽን እንደዚህ እያልሽ ስደብ እያለ ቮይስ የሚያስደርጋት ሀቡዬ እና እህቶቹም ሰምተዋል። አንደኛው ሪከርድ አመለሰችልኝ፣ አንደኛው የለውም ብላለች። እና አቅርቡልኝ ብዬ ነበር። አቅርቡልኝ ግን በቃ ምንም አይነት የሚስም መልስ የላቸውም። ማለት ምንም አታመጣም ነው። እኔ ደግሞ ያኔ ሁላ ህዝብ እያለ እንዲፈርደኝ ይፈልጋለሁኝ። እኔ ሀቄንም አጥቼ የልጅንም ፍቅር አጥቼ በቃ እርሜንም አጥቼ ገንዘቤንም አጥቼ ሁሉን ነገር ነው ያጣሁትኝ። በዛ ላይ ደግሞ ሀገር ስገቢ እኔ ነኝ የምገልሽ እየተባልኩኝ ማለት ነው። እና በጣም ከአቅሜ በላይ ነው ያለብኝ። ብዬ ነው የምገልሽ እዚህ ሀገር ብቻ ነው እያለ እየዛተባት ነው። ኢማጅን በልጇ እያሰደባት ነው። አረብ ሀገር ለፍታ የሰራችውን ቤቷን ኤቭሪቲንግ ወስዶባታል። ኤቭሪቲንግ ጥላለት ወጥታ እሱ ሌላ ሴት አግብቶ ወልዶ እየኖረበት ነው። እንደዛም ሆኖ ከሄደች በኋላ ብር ስለማትልክ እግሬ አውጪኝ ብላ ነፍሷን ለማትረፍ አረብ ሀገር መጣ። ህይወቷን ስትኖር ደግሞ ብር ወደ እኔ ካላክሽ ብሎ ብር ስለማትልክ ብሯን፣ ጉልበቷን፣ እድሜዋን፣ ልጇን ሁሉ ነገሯን ወስዶ አንድ ያላት ነፍሷን ደግሞ እሱንም ወስድብሻለሁ። አንቺ ወንድሞች የሉሽም? ወንድም ቢኖረኝም አይረባም። ወንድም እንዴት አይረባም? ማለት ጤነኛ አይደለም? ታማሚ ነው? በቃ ለእኔ አይሆነኝም ወንድም።
አሁን እኔ ቮይስ አደርግለታለሁ ደግሜ አሁን አድርጌለታለሁ። እቺ ልጅ አንድ ነገር ብትሆን የኢትዮጵያ ሕዝብ አንተ ነው የሚጠይቀው። እናና መልስ ስጥ ብዬ ቮይስ አድርጌለታለሁ። ግን አንድ ራይት ሆኗል። ሰውየው ቶሎ ቶሎ ኦንላይን አይገባም። ኢሞ አንቺ ኢሞ ላይ ያለ አልሽኝ። እኔ ግን ኢሞ ላይ ለምን አላገኘሁትም? ቆይ ለኢሞ እኮ መፍትሄ አገኘው ማሬ። ቆይ ትናንትና ሰው መፍትሄ ነገረኝ። አሁን ሰርች ሳደርግ አገኘዋለሁ። የዛኔ ኢሞዬ እንትን ተዘግቶ ነበረ። በስልክ ቁጥሩ ሰርች አድርጊ ከሰራሽ ከመጣ አሁን ኧረ በሴቭ ባረኩበት ስም ራሱ ይመጣል። እንትን ተከፍቶልኛል። አንቺ እንዳልሽኝ በስልክ ቁጥሩ ሰርች ላርጎነትሽ ይሄ ራሱ ዋትሳፕ የሚጠቀምበት 77 መጨረሻው ነው ኢሞ ያለው። ቆይ ስለላክሽልኝ እዚህ ላይ 21 ነው ያለው ኢሞ 21 መጨረሻ 21 ወይ አትለከፉ እኮ አንዳንዴ በእንደዚህ አይነት በመጥፎ ሰው አትለከፉ። ሀው የሚገርምሽ ማለት ነው። ለወንድሙም ነግር ያለሁኝ ለእህቲቱም ነግር ያለሁኝ። እህቲቱ አንድ ያገናኘችኝ ልጅን ማለት ነው። ለወንድሙ ደግሞ ማገናኘት አለበት ምናምን ስለው እሱማ ወንድም ልጅ እኮ ናት ማገናኘት አለበት፣ እምቢ ካለ በህግ መክሰስ ነው ነው ያለኝ ወንድምየውም ማለት ነው። ለእኔ ኢንቫይት አርጊው ነው የሚለኝ። ለእኔ ይኸውልሽ በቁጥሩም ሰርች ሳረግ ኢንቫይት አድርጊው፣ ኢሞ ጋብዡ፣ ሌትስ ቪዲዮ በመሴጅ በቴክስት በኤስኤምኤስ ኢሞ ላኪለት ነው የሚለኝ። ቅልቦችን ጥሩት፣ ሼር አድርጉልኝ ቅልቦች ጋር። ሀገርሽ ገብተሽ ልጅሽን አሳድጊ፣ ነገ ወደ ሌላ ነገር ያስገባታል ህፃኗን። እንዴ ልጅቷን ይግደላት እንዴ? እሷን ቢገላት እኔ የምልሽ ግን የሰጠሽኝ ቁጥር ትክክል ነው? እርግጠኛ ነሽ? ተሳስተሽ እንዳይሆን ቁጥር ልላክልሽ። ሁለቱም ትክክል ነው። ትናንትና 21 መጨረሻውን ይልኝ። አንዴ አትከራከሪኝ፣ ግድ የለሽም። አንዴ ለመጨረሻ ጊዜ ይልኝ። ትክክል ነው አይደለም? ይልኝ። ለምን አላገኘሁትም? ሞላ ይልኝ ይልኝ። ዋትስአፕ ላይ ልክ ነው። ይሄ ነው፣ ይሄ ልክ ነው፣ ልክ ነው። ምንም አልተሳሳተም፣ አልተሳሳተም። ታዲያ ምንድን ነው ነገሩ? እኔም እኮ አንቺን እንዴት ላገኘሽ እንጂ እኮ እንደ ግሩፕ አድርጌ አስገብቼሽ እዛ አንቺን ሴፍ አዲት አድርጌ ነበረ። አይገኝም አሉ። አንቺ እኔን ኢሞ ላይ ማግኘት ትፈልጊያለሽ? አንቺን ላገኝሻ መጀመሪያ። ቆይ እሺ ቁጥርሽን ላኪልኝ፣ ሰርች ላይ እኔ ሀይል በልሻ። አይቻልም። እኔ ሀይ ብልሽ ትችያለሽ። አንቺን ቁጥር ማለት ብዬ ነው ሴት ለምን አይመጣልኝም? ኢሞላ ኢክራም ሁሴን ብለሽ ነው መሰለኝ ሲያረክሽው። አይደለም ኢክራም ተበዳይ ብዬ ነው እንጂ ሲያረኩሽ ግን አልመጣም አለኝ። ለምን ይኸው መተሽልኛል። አንቺ መተሻል። ሀይ አልኩሽ። ይኸው በሌላ ቁጥር ነው ኢሞ የምጠቀመው። እሺ በዚህኛው ቁጥር አይደለም፣ ዋትሳፕ ላይ በምናወራበት አይደለም። ሀይ አልኩሽ። እሺ አሁን ግሩፕ ሸር አረግሻለሁኝ። ወደ ግሩፕ አስገባሽና ከዛ አዲት አረጊዋለሽ አንቺ የሱን ቁጥር የሱን እኔ ግሩፕ ምናምን አልፈልግም ፕሊዝ። አንቺና እኔ እሱ ብቻ። ኦኬ እሺ። የእሱን ኢሞ ለምን አንቺ ሼር አታረጊልኝም? አይቻልም እንደዛ ወደ እኔ ኢሞ አንቺ የሱን ሼር ማድረግ። የሱን ቁጥር ደጋግሜ ድሬት ሳረኩት አሁን አይመጣልኝም፣ እምቢ ብሎኝ ነው። እሺ ለምንድን ነው ግን ያላገኘሁት የእሱን? ጋይስ ለምን ይመስላችኋል?
የእሷን አገኘው፣ የእሱ ለምን አላገኘሁትም? እኔ እኮ ኢሞ በጣም ነው የሚያስጠላኝ። እንደዚህ ለእነሱ ብዬ ነው። በቀደም ሳውዲ ላይ የነበረው ወንድማችን ለአህመድ ብዬ ነው የደለትኩ እንትን ያልኩት ዳውንሎድ ያደረኩት። አቡ ደልተሽ እንደገና ሲፈልጉ ፕላስ 251 እሺ እስቲ እሱ ሴፍ ካላረገው አይመጣም። ሜቢ እንዲህ አርጎት ይሆናል። እሱ ሴፍ ያላረገው ቁጥር እሱ ጋር እንዳይመጣ አርጎት ይሆናል። በጣም አሳዘነች። በገዛ ልጇ አምጣ በወለደቻት ልጇ እንደዚህ አጸያፊ ስድብ እንድትሰደብ ያደርጋል። ከዚህ በላይ ግን ክፋት አለ? ይህማ መሬት ነፍስ ጭንቅላቱን መመርመር አለበት። ሀቡዬ እንትን አድርጌሻለሁ አዳርጌሻለሁ እዩና እንድንተው ሊያስገባሽ እኔ ጋር ምንም አልመጣም።